መቀመጫ ነሽ። እነ ቂጧ ስር የምትሄዱ ከነ የእሷ ልጆች ደጋፊ ቂጥ ስንድ ነው ስለምትቀኑባት ስለምትወዷት ጀግና የወለዳት ናት። ምድረ እበታም ምድረ ቲክቶክ ማይሰራለ እስኪ ነገሩኝ። ምድረ ከካም ሁላ ሞታ እንኳን ትበልጣቸዋለች። እንኳን በቁም ኖራ ማለት ነው። ሞታ ሩታ ትበልጣለች። ወደዳችሁም ጠላችሁም ማለት ነው። ጀግና ያፈራት ልጅ ናት። እንደማንንም እዛ ሆቴል ገላዋ ምሸጥ ሴት አይደለችም። የተከበረች ናት። የበረራችሁ ዋጦቹ ከፍታችሁ ቁጭ በሉ። ምድረ ከካም ቋደፍታ የለ በደንብ ዲፉሽ ታጥማችኋል። እኔ ስራ የላችሁ እንዴ? ግን ሲሮሪክስ መቼም ሩታ ጀግና ናት። ጀግና አታውቁማ። የለም ዘመናት ሁሉም ሩታ የሚለጥፉ። በነገራችን ላይ ሩታ መቼም ኖራ አይደለም ሞተም ታሸንፋለች። ሩታ ስንቱ ነገር በውሸት እንቀበል እንዴ! ኧረ እግዚኦ! እነዚህ ደደቦች ደግሞ ይሄም እንግዲህ ነው ይያት። አንቺስ ካላ የምታገኘው ከፈጣሪ የምታገኘው እናትሽን ማገዝ አንቺን ማስተካከል ነው። ለእናትሽ አትደውይም? አንቺስ እኔ እኮ ስለ ሰው ስታወሩ የራሳችሁን የታረጋችሁ ወደፊት እነዚህ ልጆች ጀግና አይተዋቁም እንዴ? ጀግና አታውቁም እንዴ? ወዳችሁ እናንተም አይዛችሁ ሁላችን ሆጎናልን ያለ ነው ማለት ነው። እሺ ኢንሻአላህ ኑርልኝ ያለ ቆንጆ ኑርልኝ። እሺ እናቴ እሺ። እንዳንቺ አይነት ሺህ ቢወለድ አይቆጭም አይደል? በጣም እና በጣም በነገራችን ላይ ያለው እሷ ጀግና ናት። ሁሌም ጀግና ናት እሷ ማለት ነው። የእሷ ስም ሁሌ እያነሱ እንትን እያሉ በቃ ብር ፈልገን ነው። በነገራችን ላይ ሩታዬ ስም በጣም እኔ በቃ ሩታዬ በጣም ነው የምወዳት እንጂ። እሺ አዎ እሷ ጎበዝ ናት። እንትን ዩቲዩብ ላይ ሲሰራ እስቲ እያንዳንዱ ማታቂ ዩቲዩብ ላይ ሰው ቤት ራሱ ግቢ እና ቼክ አድርጊ ቻናላቸው ላይ ሩታን ሳይለጥፉ አንድ ሰው መስራት አይችሉም። እንደ ብር ፈልገን ነው። አንድ ሰው ብር ፈልገን እንዳይመስልሽ። አዎ እሷን ሳይለጥፉ የሚሰሩበት የለም። ለምን ይለጥፋሉ? እሷን ምን ሰራ? ስለዚህ እሷን የሰራች ነው። እኛ እንሰራለን ማለት አይሆንም፣ አይደምቅም፣ አይታይማ። እኮ ተናግራለች። ሩታዬም እኮ የቅመም ያለኝ ምናምን ይላለች እሷ እንብላ ወደዱም ጣሉም ማለት ነው። ገና ትመራለች፣ ሜዳውን ትመራለች። መንግስት ናት እንዴ? እነሱ በውሸት ሊያጠፋት ከፈለጉ እኛ እህቶቿ ጀግና ያፈራ እሺ የመዳም አቻቸው የዛሬ 4 አመት ያፈራቸው ጀግና እህቶች አሏት። ወደፊት እሷን ይዘን ወደፊት የምንቀራቀም እዚህ ተባይ እነሱ የተገናኙ ነው። ቦሹ እዛው ይቃጠል እንጂ እሷ መቼም ቢሆን መች ረገገማ ሁላ እግሯን ታጠባላችሁ እንጂ መቼም ሩታ የረገጠችበት አደረሰ። እንዳትሰጡ በእናታችሁ ናቃችሁ ተዩ እስቲ። ከነሱ ጋር እንዳታወሩ እንጂ ዝንቦች ናቸው እኮ የማይረቡ። ከነሱ ጋር እንዳታወሩ። የማትገቢበት የለም። ሻሾች ናቸው እኮ ሰው ዝም ይላሉና ራሳቸው እኮ የሩታ ዝም ውስጥ ነው ገቡት። ልጆች ስለሷ ፍትህ ለምን አይጠይቁም? ልጃቸው ጠፋች አይደል? ቤታቸው ከፍቶ ፍትህ ይጠይቁ። እኛ ጋር ምን አስመጣቸው? ምድረከካ ሩታ እኮ የሚዲያ መሪ ናት እኮ። ለዛ ነው በዲግሪ ነው የምትመረቁት ጋይስ። ለዛ እኮ ነው ፊት ነን። ሰምታችኋላ? ከትላንት ጀምሮ ስኬት ወደፊት። አዎ እናጋ አትመጣጥሩም እናንተ ዝምቦች። ውይ ስኬት ላይ ያናን እነሱ የሜዳ ከመዳም ውጪ ከዛ ከመዳም ስትወጪ ስኬታም ትሆናለሽ።